ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የለተሰኞ ሰኔ 23 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ መረጃ ጥንቅራችን በአማራ ክልል አብዛኞቹ አካባቢዎች ሰላም ማስፈን ቢቻልም አሁንም በክልሉ ሙሉ ለሙሉ ሰላም አልተረጋገጠም ሲል የፌደራል መንግስት መግለጹን፣ በኢትዮጵያ የሰብአዊ መብት ጥሰቶች እንዳይፈጠሩ ክልሎችን ጨምሮ የሚመለከታቸው አካላት በጋራ መስራት እንዳለባቸው ማሳሰቢያ መሰጠቱን፣ እንዲሁም በኢትዮጵያ የሚገኙ የሲቪል ማህበረሰብ ድርጅቶች ምንጩ እየደረቀ ባለ ሀብት ውስጥ እየተንቀሳቀሱ መሆናቸውን ጥናት ማመላከቱን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በአማራ ክልል አብዛኞቹ አካባቢዎች ሰላም ማስፈን ቢቻልም አሁንም በክልሉ ሙሉ ለሙሉ ሰላም አልተረጋገጠም ሲል የፌደራል መንግስት ገለጸ። በትናንትናው ዕለት በአማራ ክልል የተለያዩ አካባቢዎች መንግስት የሚደግፉ ሰላማዊ ሰልፎች ተካሂደዋል። የተካሄዱ ሰላማዊ ሰልፎችን በተመለከተ መግለጫ የሰጠው የመንግስት ኮሙኒኬሽን አገልግሎት የህዝቡን ጥያቄ ለመመለስ ይሰራልን ብሏል። መግለጫው ባለፉት ጥቂት ዓመታት የሀገሩንና የክልሉን መንግስት ለማፍረስ የተደራጁ ቡድኖች የሚያደርጓቸው እንቅስቃሴ ሀገርና ህዝብን ዋጋ አስከፍሏል ብሏል። ጨምሮም በሚሊዮኖች የሚቆጠሩ ታዳጊዎች ከትምህርት ገበታቸው ነጥሏል፣ ህዝብን ከልማት እንቅስቃሴዎች አሰናክሏል ሲልም ጠቅሷል። በተጨማሪም የፌደራል የጸጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት ማድረጋቸውን ያነሳው አገልግሎቱ በዚህም መስዋዕትነት ተከፍሏል ብሏል። ጨምሮም በሚሊዮኖች የሚቆጠሩ ታዳጊዎች ከትምህርት ገበታ ነጥሏል፣ ህዝብን ከልማት እንቅስቃሴ አሰናክሏል ሲልም ጠቅሷል። በተጨማሪም የፌደራል የጸጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት ማድረጋቸውን ያነሳው አገልግሎቱ በዚህም መስዋዕትነት ተከፍሏል ብሏል። በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ቢቻልም ነገር ግን የክልሉ ሰላም ሙሉ ለሙሉ አልተረጋገጠም ሲልም አክሏል። በጸጥታ ኃይላችን ጥረትና በሀገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታና ዘረፋ በምልአት አልተላቀቀም ተብሏል። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታቸው አልተመለሱም፣ የልማት እንቅስቃሴዎች ህዝብና መንግስት በሚሹት ልክ እንዲፋጠኑ ምቹ ድባብ አልሰፈነም ሲልም መንግስት በመግለጫው አመላክቷል። በዚህ ምክንያትም ህዝቡ ብሶቱን ለመንግስት ለማሰማት በተለያዩ ከተሞች ሰላማዊ ሰልፍ ማካሄዱንና መንግስት ሰላም በማረጋገጥ ልማት እንዲያጠናክር ጠይቋልም ብሏል። ባለፉት ዓመታት ግጭቶችን ለማስወገድ መንግስት በርካታ አማራጮችን ሲከተል መቆየቱን ያስታወሰው አገልግሎቱ ጥያቄ ያላቸው አካላትን በማቅረብ ለማነጋገርና ለመደራደር በርካታ ጥረቶች ቢደረጉም ጥቂት ጥቅመኞች አሁንም የህዝቡን ሰላም እያወኩ ይገኛሉ ሲልም አስፍሯል። በኢትዮጵያ የሰብአዊ መብት ጥሰቶች እንዳይፈጠሩ ክልሎችን ጨምሮ የሚመለከታቸው አካላት በጋራ መስራት እንዳለባቸው ማሳሰቢያ ተሰጠ። በኢትዮጵያ የሰብአዊ መብት ጥሰቶች እንዳይፈጠሩና ሰብአዊ መብቶች በተሟላ ሁኔታ እንዲፈጸሙ ክልሎችን ጨምሮ የሚመለከታቸው አካላት በጋራ መስራት እንደሚገባቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ አሳስበዋል። የሰብአዊ መብቶች ተግባራዊ እንዲሆኑ በቅድሚያ በሰብአዊ መብቶች ምንነት የሰብአዊ መብቶችን ለመጠበቅና ለማስከበር ከእያንዳንዱ ዜጋ ምን ይጠበቃል፣ የእያንዳንዱ ተቋማት ኃላፊነትስ ምንድነው የሚሉትን ከዜጎችና ለሚመለከታቸው አካላት ተገቢውን ግንዛቤ መፍጠር ያስፈልጋል ብለዋል። አክለውም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰብአዊ መብት አያያዝና አጠባበቅ ዙሪያ የሚያቀርባቸው ምክረ ሀሳቦችን በመቀበል ማረም ማስተካከል አስፈላጊ ነው ብለዋል። አቶ ታገሰ ጫፎ ይህንን ያሉት ኢሰመኮ በዋና ዋና ተግባራትና ኃላፊነቶች እንዲሁም ትኩረት በሚሹ የሰብአዊ መብት ዘርፎች ዙሪያ ሰኔ 22 እና 23 2017 ከህዝብ ተወካዮች ምክር ቤት የዲሞክራሲ ተቋማት ቋሚ ኮሚቴ አመራሮችና አባላት ጋር ስልጠና ውይይት ባካሄዱበት ወቅት ነው። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎን በዚሁ ስልጠና ውይይት ላይ ለሰብአዊ መብቶች መስፋፋት ጥበቃና መከበር ውጤታማ ስራ ለማከናወንና ሰብአዊ መብቶችን ባህል የሆኑባት ኢትዮጵያን እውን ለማድረግ ከምክር ቤቱ ጋር ተቀራርቦ መስራት አስፈላጊ መሆኑንም ገልጸዋል።
የኮሚሽኑ በአዋጅ የተሰጡት ተግባራትና ኃላፊነትን ለመወጣት ከቁልፍ መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመተባበርና በመግባባት መስራት ይጠበቅባታልም ሲሉም ተናግረዋል። በኢትዮጵያ የሚገኙ የሲቪል ማህበረሰብ ድርጅቶች ምንጩ እየደረቀ ባለ ሀብት ውስጥ እየተንቀሳቀሱ መሆናቸውን አመላከተ። የክርስቲያን በጎ አድራጎትና ልማት ማህበር ህብረት ፒፕል ኢን ኒድ የተሰኘ ድርጅት ቮይስ ፎር ሎካል ፓወር በሚል ርዕስ በኢትዮጵያ ውስጥ ያለውን የሲቪል ማህበረሰብ ድርጅቶች ወቅታዊ ቁመና የተመለከተ ጥናት ከሰሞኑ ይፋ አድርጓል። ከመጋቢት 2017 እስከ ግንቦት 2017 ባሉት ወራት የተካሄደው ጥናት ከ161 የሲቪል ማህበረሰብ ድርጅቶች በተሰባሰበ መረጃ የተጠናከረ መሆኑም ተገልጿል። በሪፖርቱ አዳዲስ አዳጊ ድርጅቶች በከፍተኛ ደረጃ የፋይናንስ ችግር ውስጥ መውደቃቸውን ዓለም አቀፍ የፋይናንስ ድጋፍ አቅራቢ አካላት የሚያቀርቡት የመመዘኛ መስፈርት እየከበደ መምጣት አደጋ መደቀኑም ተጠቅሷል። የሰራተኞች አቅም ውስንነት፣ የድርጅቶች ደካማ ተቋማዊ ቁመና፣ የሰራተኞች ፍልሰት፣ የሰለጠነ ሰራተኛ ገበያ ውስጥ ማግኘት አለመቻልና ሌሎች ማነቆች ናቸው መባሉንም ሪፖርተር ዘግቧል። የሸቀጦች ዋጋ መናር፣ የጸጥታ ችግር፣ የዩኤስኤድ ድጋፍ መቀነስ፣ የፖለቲካ አለመረጋጋት፣ የፋይናንስ አቅርቦትን ጨምሮ በርካታ ክፍተቶች እየተፈተኑ መሆናቸውንም በጥናቱ ቀርበዋል። በጥናቱ ከተሳተፉ ድርጅቶች መካከል 73% የሚሆኑት በዋጋ ንረት፣ 66% የሚሆኑት በፋይናንስ አቅርቦት ውስንነት አደጋ ውስጥ መውደቃቸውም ተጠቅሷል። መዋቅራዊ ችግሮች፣ የህግ ክፍተቶች፣ የመንግስት ተቋማት ሰራተኞች መቀየር፣ የመንግስት ሰራተኞች ለሲቪል ማህበረሰብ ድርጅት ያላቸው አሉታዊ አስተሳሰብ፣ የመንግስት ባለስልጣናት የቀን አበል መጠየቅን ጨምሮ ለሲቪል ምህዳሩ ማነቆ መሆናቸውንም በጥናቱ ተመላክቷል። ድርጅቶቹ እየገጠማቸው ያለውን የፋይናንስ አቅርቦት ለመቅረፍ በሀገር ውስጥ የተለያዩ አማራጮችን መቀየስ እንደሚያስፈልግም ተገልጿል። የተሰባጠሩ የፋይናንስ አማራጭ መንገዶችን መፍጠር፣ የሲቪል ምህዳሩን ማሻሻል፣ የሲቪል ድርጅቶች በሁሉም ዘርፍ ስትራቴጂካዊ ሚና እንዲኖራቸው ማድረግና ማጠናከር፣ በኢትዮጵያ ውስጥ የሚኖራቸው ተሳትፎ በማሳደግ ሚናቸውን መጨመር ያስፈልጋል የሚሉ ምክረ ሀሳቦችም ቀርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና መረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር መወያየታቸውን የትግራይ ክልል የአደጋ ስጋት አመራር ኮሚሽን 2,450,000 ህዝብ አስቸኳይ እርዳታ እንደሚያስፈልገው መግለጹን ጨምሮ ሌሎች መረጃዎችን እያሱ በለጠ እንደሚከተል ያስደምጠናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮስ ጋር ተወያይተዋል። ጠቅላይ ሚኒስትሩ ዛሬ ጠዋት በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት ከኤጀንሲው ዳይሬክተር ጋር መነጋገራቸውን ገልጸዋል። ዋና ዳይሬክተሩ በሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ መግባታቸውን የጠቀሱት ጠቅላይ ሚኒስትር አብይ አህመድ የአቶሚክ ኃይል ኢትዮጵያ በመጠቀምበት ዙሪያ ንግግር መደረጉን አንስተዋል። ውይይቱ ኤጀንሲው በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸጸፍ ላይ ዝንብ ማጥፊያ፣ በኒኩለር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ መሆኑን ገልጸዋል። ምክክሩ በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎች ላይ ያተኮረ ነበር ሲሉም ጠቅላይ ሚኒስትሩ አስፍረዋል። ይህ ምክክር የተደረገው ኢትዮጵያ ለተለያዩ አገልግሎቶች ኒኩለርን ለመጠቀም የተለያዩ እንቅስቃሴዎች እያደረገችበት ባለችበት በዚህ ወቅት ነው። ኢትዮጵያ የኤሌክትሪክ አቅርቦትን ለማሳደግ ከውሃ ከንፋስና ከጂኦቴርማል ኃይል ባሻገር ሌሎች አማራጮችን የኃይል ምንጮች ላይ ለመስራት ፍላጎት እንዳላትም ይነሳል። ኢትዮጵያ የኒኩለር ኃይል ለሰላማዊ አገልግሎት ለማዋል ፍላጎት ታሳየቁየች ቢሆንም ከቅርብ ጊዜያት ወዲህ ግን የኒኩለር ኃይልን እንደ አዲስ የኃይል ምንጭ ለመጠቀም ተጨባጭ እንቅስቃሴዎችን መጀመሯም ይነገራል። ይህን ፕሮጀክት ለመጀመርም ኢትዮጵያ በዓለም አቀፍ ደረጃ ኒኩለርን በመጠቀም ግንባር ቀደም ከሆነችው ሩሲያ ጋር በጋራ እየሰራች መሆኗን አሳውቃለች። ከወራት በፊት ሁለቱ ሀገራት ስምምነት የተፈራረሙ ሲሆን የህዝብ ተወካዮች ምክር ቤት በበኩሉ ኒኩለርን ለሰላማዊ ዓላማ ለማዋል የተደረገውን ስምምነት በሙሉ ድምጽ አጽድቆታል። በአዲስ አበባ የተገኙት የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር በቅርቡ በእስራኤልና ኢራን ግጭት የአቶሚክ ተቋማት እንዳይጠቁ ተደጋጋሚ ስጋታቸውን ሲያሰሙ የቆዩት ግለሰብ ናቸው።
የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የመኪና አደጋ ደርሶባቸው እንደነበር ሚኒስቴር መስሪያ ቤቱ አረጋገጠ። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ማምሻውን በይፋዊ ገጹ ላይ ባጋራው መረጃ ሚኒስትሩ ዶክተር ካሳሁን ጎፌ ከሳምንት በፊት የድንገተኛ የመኪና አደጋ ደርሶባቸው እንደነበር አሳውቀዋል። የሚኒስቴሩ መግለጫ ከፍተኛው ባለስልጣን ዶክተር ካሳሁን ጎፌ ሰኔ 15 ቀን 2017 ዓ.ም እንደ ወትሮ ከመደበኛ ስራቸው ወደ ቤታቸው እየተመለሱ ያለ ከምሽቱ 1 ሰዓት አካባቢ መኖሪያ ቤታቸው የሚገኝበት ካርል አደባባይ ላይ ድንገተኛ የመኪና አደጋ ደርሶባቸው ነበር ብሏል። በዕለቱ ሚኒስትሩ ወደ ጤና ተቋም አምርተው በቂ ሕክምና አገልግሎት አግኝተው አሁን ላይ በሙሉ ጤንነት ላይ ይገኛሉ ሲልም መስሪያ ቤታቸው አስረድቷል። እውነታው የሆነ ሳለ ሁነቱ ለርካሽ ፖለቲካዊ ግብ ለመጠቀም ከአውድ ውጪ ባልተረጋገጠ መረጃና በአሉባልታ የሚናፈሰው የማህበራዊ ሚዲያ ዘገባ የተሳሳተና መሰረተ ቢስ መሆኑን ገልጻለሁ ሲልም የንግድና ቀጠናዊ ትስስር ሚኒስቴር በገጹ ላይ አስፍሯል። በቅርቡም ክቡር ሚኒስትሩ ከበቂ የጤና ረፍት ቆይታ በኋላ ወደ መደበኛ ስራ ገበታቸው የሚመለሱ መሆናቸውን በአክብሮት እንገልጻለን ሲል መስሪያ ቤቱ ጠቅሷል። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ለ2,450,000 ህዝብ አስቸኳይ ድጋፍ እንደሚያስፈልግ ገለጸ። ከ2 ዓመቱ ደም አፋሳሽ ጦርነት ባላገገመው የትግራይ ክልል ውስጥ 2,450,000 ህዝብ አስቸኳይ ድጋፍ እንደሚያስፈልገው ተገልጿል። የእርዳታው ፈላጊው ብዛት የታወቀው በጥቅምትና ታህሳስ ወራት የ2016 እና 2017 የምርት ዘመን ላይ በተደረገ ጥናት መሰረት መሆኑን የክልሉ አደጋ ስራ አመራር ኮሚሽን ኃላፊ ዶክተር ገብረህይወት ገብረ እግዚአብሔር ተናግረዋል። ይህ ጥናት የሚመለከታቸው የሀገር ውስጥና ዓለም አቀፍ የእርዳታ ተቋማት የተሳተፉበት ሲሆን በሁሉም ባለድርሻ አካላት የተገመገመና ሁሉም ተቋማት የተስማሙበት እንደሆነም ኃላፊው ተናግረዋል። ከተጠቀሰው 2.45 ሚሊዮን ህዝብ 1 ሚሊዮን የሚጠጋው በመጠለያ ጣቢያዎች የሚኖር ተፈናቃይ ሲሆን 1.45 ሚሊዮኑ ደግሞ የዘላቂ ማቋቋሚያ ሳይደረግለት ወደ ፈረሰ ቤቱ የተመለሰ ህዝብ መሆኑን መናገራቸውን የቲክቫ ዘገባ ያመለክታል። የአሜሪካው ዓለም አቀፍ የተራድኦ ድርጅት የእርዳታ አቅርቦት ከ4 ወራት በፊት መቋረጡን ተከትሎ በትግራይ ያለው የድጋፍ አቅርቦት አደጋ ላይ ወድቋል ያሉት ዶክተር ገብረህይወት የትግራይ ህዝብ በአሁኑ ወቅት የጥይት ድምጽ በሌለበት ጦርነት ውስጥ ነው የሚገኘው ሲሉም የሰብአዊ ቀውሱን አስከፊነት ገልጸዋል። ጨምሮም 1 ሚሊዮን በላይ ተፈናቃይ ወደ ቀያቸው ሳይመለሱ በስቃይ ውስጥ መኖር ከጀመሩ 5 ዓመታት ይዘዋል ያሉ ሲሆን ወደ ቀያቸው ቢመለሱ ኖሮ በመሬታቸው ላይ ሰርተው ራሳቸውን ማስተዳደር በቻሉ ነበር በማለት ገልጸዋል። ተፈናቃዮቹን ወደ ቀያቸው በመመለስ ዘላቂ መፍትሄ እስኪሰጣቸው ድረስ ዓለም አቀፉ ማህበረሰብና የረድኤት ድርጅቶች የትግራይን የሰብአዊ እርዳታ ጉዳይ እንደገና ካላዩትና የፍላጎት መጠን ዳግም ካልከለሱ እስካሁን በእርዳታ ያቆዩትን ማህበረሰብ ከዚህ በኋላ ለልቂት መዳረጉን የሚሆነው ሲሉ ስጋታቸውን መናገራቸውን ዘገባው አክሏል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2600 በላይ ኢትዮጵያውያን በአንድ ሳምንት ውስጥ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2678 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 2358 ወንዶችና 292 ሴቶች እንዲሁም 28 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 218 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የነበሩ 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም ጀምሮ በይፋ መጀመሩን ያስታወቀው ሚኒስቴር መስሪያ ቤቱ በዚህም እስካሁን 52627 ኢትዮጵያውያን ወደ ሀገራቸው መመለስ መቻሉን አስታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር ማቀላቀል ስራን በትኩረት እየሰራ እንደሚገኝ ከማህበራዊ ትስስር ገጹ ያገኘነው መረጃ ያመለክታል። እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ ትዕዛዝ ታስተላልፍ ኢራን ለአሜሪካ ማሳሰቢያ ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባለበት ወቅት እስራኤል ፍልስጤማውያንን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃለቢያ ያሉ አካባቢዎች የሚኖሩ ሰዎች አካባቢያቸውን ለቀው እንዲወጡ ተነግሯቸዋል። በትላንትናው ዕለት ከቀትር በፊት በነበሩት 24 ሰዓታት ውስጥ እስራኤል
በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩዝ ሶሻል ገጻቸው ላይ ጽፈው እንደነበር የሚታወስ ሲሆን እስካሁን ድረስ ስለ ንግግር የወጣ መረጃ የለም። በቀጥታ እስራኤል ጋር ወደ ግጭት ገብታ የነበረችው ኢራን በበኩሏ አሜሪካ ዲፕሎማሲያዊ ንግግር እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሐሳብ መተው እንዳለባት የኢራን ውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ የትራምፕ አስተዳደር ወደ ንግግር መመለስ እንደሚፈልግ በአደራዳሪዎቹ በኩል ለኢራን መግለጹን አስታውቀዋል። ኢራን ለሰላማዊ ዓላማዎች ስትል የምትገልጸው የዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ራቫንቺ ቴህራን በድብቅ የኒኩሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው ሲባል የሚቀርቡ ክሶችን ውድቅ አድርገዋል። ኢራን ለምታካሂደው ምርምር መርሃ ግብር የኒኩሌር ቁሳቁስ እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል። ደረጃውና አቅሙ ውይይት ሊደረግበት ይችላል፣ ነገር ግን ማበልጸግ የለባችሁም። የማበልጸግ ደረጃችሁ ዜሮ መሆን አለበትና በዚህ ካልተስማማችሁ እናፈነዳችኋለን ብሎ መናገር የጫካ ህግ ነው ሲሉ ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። ኢትዮጵያ የኦጋዴንን የተፈጥሮ ጋዝ ኤክስፖርት ፕሮጀክት መሰረዟ ተሰማ። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጪ የመላክ ፕሮጀክት የገንዘብ እጥረትና የትግበራ መዘግየትን ዋቢ በማድረግ እንደሰረዘች አስታውቃለች። በ2022 ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ ወደ ውጪ ለመላክ ታቅዶ የነበረው ፕሮጀክት መሰረዙ ተገልጿል። ካፒታል ተመለከቱ ያለው ኢትዮጵያ ኢነርጂ አውትሉክ 2025 ሪፖርት ለፕሮጀክቱ መሰረዝ ዋነኛው ምክንያት የፋይናንስ ችግሮች ሲሆን ይህ ደግሞ ኢትዮጵያ ከተፈጥሮ ጋዝ ወደ ውጪ በመላክ ገቢ ማመንጨት አቅሟን መወሰኑን ይጠቁማል ብለዋል። በአራት መንግስታዊ ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁኑ ወቅት ማዳበሪያ ማምረትን ጨምሮ በሀገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጠና ነው ተብሏል። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለማመንጨት ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለው ገልጾ ይህ በተለይ ዝናብ በሌሉባቸው ዓመታት የኃይል ስርዓቱን ለማመጣጠን ጠቃሚ አማራጭ ሊሆን ይችላል ብለዋል። ኢትዮጵያ በአሁኑ ወቅት በአመት ከ4 ቢሊዮን ዶላር በላይ በሚገመት ወጪ ከውጭ በሚገቡ የነዳጅ ምርቶች ላይ ጥገኛ መሆኗ ተገልጿል። ይህንን ለመቀነስ መንግስት የሀገሪቱን የተፈጥሮ ሀብቶች ለማልማት የሚያስችል ስትራቴጂ በመተግበር ላይ መሆኑ የተገለጸ ሲሆን አዲሱ ፖሊሲ በተፈጥሮ ጋዝ ፍለጋ ላይ በማተኮር ዘርፉን ለኩባንያዎች ክፍት በማድረግና ኢንቨስትመንቶችን በማበረታታት ላይ ቅድሚያ እንደሚሰጥ ማመላከቱን ዘገባው አክሏል። የኦዲት ግኝት ላይ መሻሻል ቢኖርም አሁንም ትኩረት ሊሰጠው እንደሚገባ ለገቢዎች ሚኒስቴር ማሳሰቢያ ተሰጠው። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርንና የጉምሩክ ኮሚሽንን የ2017 በጀት ዓመት የ11 ወር የስራ አፈጻጸም ሪፖርት ገምግሟል። በዚህ ወቅት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቶ ደሳለኝ ወዳጄ ኦዲት ግኝት ላይ መሻሻል ቢኖርም የሀገሪቱ ሀብት ከፍተኛ በጀት የሚወጣው ግዢ ላይ ስለሆነ ስርዓቱን ባልተከተለ መንገድ የሚወጣው ወጪ የሚባክንም ሊኖር ስለሚችል የኦዲት ግኝት ትኩረት ሊሰጠው እንደሚገባ ማሳሰቢያ ሰጥተዋል። አያይዘውም የቢሮ ግንባታዎች በሁኔታዎች መለዋወጥ ምክንያት የቆሙ ሁሉ ተቋርጦ የውለታ ማሻሻያዎች ተደርጎ ወደ ስራ የገቡም ስላሉ እነዚህ ግንባታዎች የቅርብ ድጋፍና ክትትል ያስፈልጋቸዋል ብለዋል። አክለውም የገቢዎች ሚኒስቴርና በስሩ የሚገኘው ጉምሩክ ኮሚሽን በአንድ ላይ በመሆን በሀገሪቱ ገቢ ላይ ትልቅ ሚናና ድርሻ ያላቸው ተቋማት መሆናቸውን አስረድተው በ11 ወሩ ጥሩ ውጤት አስመዝግበዋል ብለዋል። የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ በበኩላቸው በ2017 በጀት ዓመት ከሀገር ውስጥና ከውጭ ንግድ ቀረጥ በ11 ወራት ውስጥ 814.7 ቢሊዮን ብር ለመሰብሰብ ታቅዶ 815.3 ቢሊዮን ብር መሰብሰብ መቻሉንና አፈጻጸሙ ሙሉ በሙሉ የተሳካ እንደነበር አብራርተዋል። የውጭ ንግድና ታክስ የገቢ አፈጻጸምን በተመለከተ 403 ቢሊዮን ብር ለመሰብሰብ ታቅዶ 414.4 ቢሊዮን ብር መሰብሰብ መቻሉን ገልጸው አፈጻጸሙ
ከባለፈው ተመሳሳይ ወቅት ከተሰበሰበው የ116.9% ብልጫ እንዳለውም ተናግረዋል። የተጨማሪ እሴት ታክስ ማስታወቂያ አፈጻጸምን በተመለከተም 85% ማስታወቂያዎች በወቅቱ መቅረባቸውንና በወቅቱ ይቀርባሉ ተብሎ እቅድ ከተያዘው 85% አኳያ 103% መሆኑንና የተሻለ አፈጻጸም መመዝገቡን መናገራቸውን ከምክር ቤቱ የተገኘው መረጃ ያመለክታል። ናይጄሪያዊው ባለሀብት አሊኮ ዳንጎቴ በሚቀጥሉት 40 ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት እንደምታቆም ተናገሩ። ናይጄሪያዊው ባለሀብት አሊኮ ዳንጎቴ በናይጄሪያ አቡጃ በተካሄደው አፍሪ ኤክሲም ባንክ ስብሰባ ላይ ባደረጉት ንግግር በሚቀጥሉት 40 ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች ብለዋል። ባለሀብቱ አፍሪካውያን የአፈር ማዳበሪያ ከውጭ የሚያስገቡ በመሆኑ ለከፍተኛ የውጭ ምንዛሪ ጫና ተዳርገዋል ያሉ ሲሆን አፍሪካ በአፈር ማዳበሪያ ምርት ራሷን እንድትችል ለማድረግ ኩባንያቸው $2.5 ቢሊዮን በጀት በመመደብ ወደ አፈር ማዳበሪያ ምርት ሊገባ እንደሆነ አስታውቀዋል። ይህም የአፍሪካ ሀገራትን የአፈር ማዳበሪያ ፍጆታ ማሟላት እንደሚያስችል ገልጸው አፍሪካውያን በሚቀጥሉት 40 ወራት ውስጥ የአፈር ማዳበሪያ ከውጭ ማስገባት ያቆማሉ ብለዋል። የአፈር ማዳበሪያን ማምረት በዓለም አቀፍ ገበያ ላይ ያለውን የተጋነነ ዋጋ ለማስተካከል አስተዋጽኦ እንደሚኖረውም ጨምረው ገልጸዋል። የባለሀብቱ ኩባንያ የሚያመርተው የአፈር ማዳበሪያ በፈረንጆቹ 2025 መጨረሻ በናይጄሪያ የአክሲዮን ገበያዎች ላይ መሸጥ እንደሚጀምር የተገለጸ ሲሆን ይህ ፋብሪካ በናይጄሪያ ሊገነባ ስለመሆኑ ምንም የተባለ ነገር የለም። ነገር ግን ባለሀብቱ በኢትዮጵያ ግዙፍ የማዳበሪያ ፋብሪካ ሊገነቡ መሆኑ ተጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከሚዲያ ባለሙያዎች ጋር በነበራቸው ቆይታ ኢትዮጵያ የማዳበሪያ ፋብሪካ ለመገንባት ከናይጄሪያው ባለጸጋ ዳንጎቴ ጋር ስምምነት እንደምትፈራረም መግለጻቸውን አባይ ቴሌቪዥን ሰምቷል። ጠቅላይ ሚኒስትሩ ይህ የአፈር ማዳበሪያ ፋብሪካ በ3 ቢሊዮን የአሜሪካን ዶላር ገደማ እንደሚገነባ ጠቁመዋል። አክለውም በመጪው ሐምሌ መጀመሪያ ላይ የስምምነት ፊርማው እንደሚደረግ አንስተው ፋብሪካው በጎዴ አካባቢ እንደሚገነባ እንዲሁም በ3 ዓመታት ውስጥ እንደሚጠናቀቅም በንግግራቸው ላይ አንስተዋል። ስትከታተሉት የነበረው የዕለተ ሰኞ ሰኔ 23 ቀን 2017 የምሽቱ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት